እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ በቅድሚያ ሰማዕቱ ብራና የሚለው መጽሐፍ ለዚህ ቀን ላበቃ ለወንድም ሳላ እንኳን ደስ አለ እላለሁ። እንዲሁም ይህን መጽሐፍ በናፍቆት ተባበቁ የነበራችሁ ሙስሊም ጀማዎች ሁላችሁንም እንኳን ደስ አላችሁ እላለሁ ማለት ነው። ምናልባት ስለ ሰማዕቱ ብራና እንግዲህ ሰማዕቱ ብራና ማለት እንግዲህ እንደተረዳ ነው ከሆነ ብራናውን በዚህ የተለያዩ ሰዎች ስለሚቀራመዱት ሰማዕት ተብሏል ማለት ነው። አንድ ነገር ሰማዕት ነው ሲባል መስዋዕት ብሎ ከሌ ሰማዕት ሆኖ እንደዚህ የሆነው ብለን ስንል ያ ነገር መስዋዕት የከፈለበትን ነገር ለማሳየት ነው እና መጽሐፉ ሰማዕቱ ብራና የተባለበት ምክንያት ብራናውን የተለያዩ ሰዎች በተለያየ ጊዜ በተለያየ ቦታ ላይ ስለ መቀራመዳቸውን የሚያሳይ ነገር ነው እና በመጽሐፉ ላይ መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል የሚባል ነገር ስለገባበት ነው ብለን ነው የምናምነው። ያንን መበረዙን ወይም መጨመሩና መቀነሱን መሰረዙና መደለዙን በኢስላሚክ ኮንቴንት ባላቸው በቁርአንና በሐዲስ ላይ ብዙ ቦታ ላይ ተነግሮ ሳለ ግን እኛ አይመለከተንም ስለ ቁርአንና ስለ ሐዲስ የኛ መጽሐፍ መበረዙን መቼ ተበረዘ፣ እንዴት ተበረዘ፣ ማን በረዘው፣ የት በረዘው፣ ለምን በረዘው የሚለውን ነጥብ ማስረጃ አምጡ እያሉ ለብዙ ጊዜ ጥያቄዎችን ያቀርቡ ነበረ። ስለዚህ ይሄ መጽሐፍ እርግጠኛ ነኝ በኢትዮጵያ ታሪክ ውስጥ የሙስሊሙ ማህበረሰብ ውስጥ ለመጀመሪያ ጊዜ የጻፉ መጽሐፍ ነው። እኔም መጽሐፍ ጽፍ ያለው ኡስታዝ ያህያ መጽሐፍ ጽፏል። የተለያየ ወንድሞች እናቶች መጽሐፍ ጽፈናል በተለያየ የኮምፓራቲቭ ሪሊጅን ዙሪያ ማለት ነው እና የመጀመሪያው መጽሐፍ ነው የሚሆነው ኢትዮጵያ ውስጥ ማለት ነው በኮምፓራቲቭ ሪሊጅን ውስጥ በባቢል ዙሪያ ላይ የመጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል ደርሶበታል ወይስ አልደረሰበትም በሚለው ርዕስ ላይ በጣም ሰፋ ያለ ማብራሪያ የተሰጠበት መጽሐፍ ነው። ሌላው እንደተባለው ቴክስቹዋል ክሪቲሲዝም ሳይንስ ወይም ምንባባዊ ህያሴ ጥናት የሚባለው ነገር በሰፊው ሄዶበታል ማለት ነው። ያም አንድ ነገር ነው፣ ከፍ ያደርገዋል ማለት ነው ኮምፓራቲቭ ሪሊጅኑን። ሌላው ብዙ ጊዜ ስለ ማኒስክሪፕቶች ሲወራ እናያለን። ማኒስክሪፕት ማለት ዕደ ክታብ ማለት ነው። በግሪክ፣ በሮማይስጥ፣ በዕብራይስጥ፣ በአረማይስጥ፣ በግብፅና በግብጥና በግዕዝ በተለያየ ጽሁፎች ላይ የተጻፉ ነገሮች ምን ይባላሉ? የእጅ ጽሁፎች ወይም ደግሞ ዕደ ክታባት ይባላሉ ማለት ነው። ሌላው ኮዴክስ የሚባል ነገር ሲጠቀስ ሰምተናል። ኮዴክስ ማለት በአማርኛ ጥራዝ ማለት ነው፣ ቮሊዩም ማለት ነው። በግሪክ ኮይኔ ውስጥ የአዲስ ኪዳን ወደ 5800 ዕደ ክታባት አሉ ተብሏል። ከነሱ ውስጥ አበይትና ጥንታዊ የሚባሉት ኮዴክስ ሲናቲከስ፣ ኮዴክስ አሌክሳንድሪየስ፣ ኮዴክስ ቫቲካነስ፣ ኮዴክስ ኤፍሬማይ ወይም ደግሞ ኤፍሬም ተብሎ የሚባሉ ናቸው። እነዚህ መጽሐፍቶች የእርስ በርስ ግጭት እንዳላቸው እንደገና ደግሞ ብሮክን ቼን እንደሆኑ ማለትም የተሰበረ ሰንሰለት እንጂ ከየት እንደተገኙ ምንጭ እንደሌላቸው። ለምሳሌ ኮዴክስ ሲናቲከስ የሚባለው ሲና በረሃ ላይ የተገኘ ሲሆን ነገር ግን ምንጩ ከየት እንደሆነ ቼን የለውም ራሱ። ኮዴክስ አሌክሳንድሪየስ የሚባለው ደግሞ ግብፅ ውስጥ የተገኘ ሆኖ ግን ምንጭ እንደሌለው። ኮዴክስ ቫቲካነስ ደግሞ የሚባለው ቫቲካን ውስጥ የተገኘ እንደሆነ። ኮዴክስ ኤፍሬም የሚባለው ሶሪያ ውስጥ። ኮዴክስ ቤዛይር የሚባለው ደግሞ እንደዚሁ አይ ቲንክ የፕሮቴስታንት ቤዛ የሚባል ሰው በሱ ስለተገኘ በሱ የተሰየመ መጽሐፍት ናቸው። እነዚህ ማኑስክሪፕቶቹ እርስ በርስ ግጭት አለባቸው። እርስ በርስ አንደኛው ከአንደኛው እንትን ይላል። ኦሪጂናል አውቶግራፊ የሚባል ነገር የለም። ባቤል ኢቨን ሰከንድ ሴንቸሪ እና ሁለተኛው ክፍለ ዘመንና ሶስተኛ ክፍለ ዘመን ላይ የሚያሳይ የታሪክ ማስረጃ ምንም አይነት ነገር የለም። ራሱ ኖርማሊ ያሉት በአጠቃላዮች የፍራግመንቶች ናቸው፣ በጽጣቶች ናቸው ያሉት እንጂ ኦሪጂናል አውቶግራፊ የሚባል ነገር ፕራይመሪ ሶርስ የሚባል ፈርስት ሴንቸሪ ላይ ያለ ፕራይመሪ ሶርስ የሚባሉ ነገሮች ምንም የላቸውም። አንደኛ እንደ ቁርአን እንዳይባል የቃል ሽምደዳ የሚባል ነገር የላቸውም እና መጽሐፉ በዚህ ዙሪያ ላይ የተለያየ ነገሮችን ያካተተ ነው። አይ ቲንክ እኔ ይህንን ነገር ስለ መጽሐፉ ኢንፎርሜሽን ያገኘሁት አርትዖቱን ከሰሩት ውስታዞች ነው ያገኘሁት። ኢንሻላህ እንግዲህ ወንድም ሳላ አላህ ይቀበልህ፣ ስራዎችን ሁሉ አላህ በእኽላስ ይቀበልህ። እንደገና ደግሞ ታዳሚውም ደግሞ አንብቦ አስነብቦ አጀር የሚያገኝበትን አላህ ያደርግላችሁ። ኢንሻላህ ብዙዎቻችሁ ይህን መጽሐፍ ገዝታችሁ እንደምታነቡ ገዝታችሁ እንደምታስነብቡ እንደገና ደግሞ ለራሳችሁም ገዝታችሁ ለቤተሰብ ገዝታችሁ ከዛም ባሻገር ደግሞ ለክርስቲያን ወገኖቻችን ይጠቅማቸዋል ለሂዳያ ሰበብ ይሆናቸዋል ብላችሁ ብታስቡት ነገር ካለ ገዝታችሁ ለመስጠት ሞክሩ። ኢንሻአላህ አላህ መጽሐፉን የሂዳያ ሰበብ ያድርገው፣ ብዙዎች ወደ እስላም የሚመጡበትን አላህ ያድርገው። ይህን ይመስላል። ጀዛኩሙላህ ኡስታዝ። ወላሂ ከሰዓት አንፃር
ሁሉም የሆነ እንደ አንድ ፕሮግራም ራሱ የዛሬ ትምህርት እንደ አንድ ፕሮግራም ቢሰጥ በጣም የሚናፈቅ ነው። በጣም የሚገርም ስለሆነ ማለት ነው። ያው የሰዓት ጉዳይ ሆኖ እንትን አለን እንጂ ጀዛኩም ወላ አፋፋችሁን ካልናችሁም በጣም ይቅርታ ትሉናላችሁ። ኢንሻአላህ እንዳያችሁት ሰዓቱ አሁን 4 ሰዓት ከ18 ላይ ነው ያለው። ሁለት ኡስታዞች አሉ ካጠገባችን፣ ኡስታዝ ሙአዝ ነዚፍ ኤን ኡስታዝ ቃላሚን። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ላለው የተወሰነ ደቂቃ ነው መሰጣችሁ ከይቅርታ ጋር። ኡስታዝ ሙአዝ ልጫንህ ነው አፉ ትለኛለህ። ኡስታዝ ቃላሚንም በተመሳሳይ ደረጃ ኢንሻአላህ 3 ደቂቃ ቢይዝላችሁ ከይቅርታ ጋር አይጠገብም የሁለታችሁ ንግግር። ኡስታዝ ሙአዝም ኡስታዝ ቃላሚንም 3 ደቂቃ ሊያዝላችሁና ኢንሻአላህ ትቀጥላላችሁ ማለት ነው። ካስቆምኳችሁም ያው ወይ ተማሪዎች ወይ እንደ ታናሽም ስለምታዩኝ ችግር የለውም ብዬ ስለማስብ ነው። ኢንሻአላህ ኡስታዝ ሙአዝ ነዚፍን ቅድሚያ ሰጣለሁ። ከዛ ደግሞ ኡስታዝ ቃላሚን ጸጋዬ ኢንሻአላህ ይቀጥልልናል ማለት ነው። ኡስታዝ መቀጠል ትችላለህ። አሉ ትላልቅ 4 ስኮላሮች የሚባሉ ወይ ደግሞ በኤቲዝም እንደ ኃላፊ ተደርገው የሚጠቀሱ ማለት ነው። ወንድሞቻችን እዚህ ጋር የምትመለከቷቸው ወንድሞች ከኡስታዝ ወሂድ ጀምሮ ወደ ኡስታዝ ቃልአሚን፣ ኡስታዝ ሁሱ፣ ወንድሜ አቡበከር፣ ኡስታዝ ያህያ መሰሎቻቸው እዚህ ጋር ያሉት በአጠቃላይ ኢንሻአላሁ ተዓላ የንጽጽሩ ጉዳይ ፈረሰኞች ናቸው። ከዚህ በኋላም ኢንሻአላሁ ተዓላ ከዚህ በፊትም ሲሰሩ ነበር። የዱላ ቅብብሎሹ በተሻለ መልኩ በፊት ከሌሎቹ በምንሟገትና ከዚያ በተሻለ መልኩ በደንብ ተደርጎ እንደቀጠለ ወገንም ጠላትም ይወቀው በደንብ አድርጎ ይሄን ያለው ነገር ጀዛኩሙላሁ ኸይረን በጣም የሚያስደስት ነገር ነው። ይበል የሚያሰኝ ነው ለማለት ነው የምፈልገው። ጀዛኩሙላሁ ኸይረን ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አላህ ያክብርህ ኡስታዝ ሙአዝ ጀዛከላ። ኡስታዝ ቃላሚን ጸጋዬ ብዙ ፕሮግራምን አጣቦ እንደመጣ እናውቃለን። ያው ይሄን ምላችሁ ከብዙ ነገር አንፃር ነው። ኢንሻአላህ ለእርሱም ዱአ አድርጉለት። ኡስታዝ ቃላሚን ጸጋዬ ኢንሻአላህ ለአንተም 3 ደቂቃ ነው የምሰጠው ከይቅርታ ጋር። ኡስታዝ መቀጠል ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል ድምጼ? ሰላም ወራህመቱላሂ ወበረካቱ። አዎ በደንብ ይሰማል ኡስታዝ። እኔ እንኳን ያው የዘገየሁት ተሸውጄ ነው። ቲክቶክ ላይት የምትባለው ትንሿን አፕሊኬሽን አውርጄ ላይቭ እየመጣልኝ አልነበረም እና ምንድነው ዛሬ ፕሮግራሙ ቆሟል ወይስ ቀርቷል የሚል ጥያቄ ውስጥ ገባሁኝ። አያሳየኝም ላይቭ እንትኑ እና ካወረድኩት አፕሊኬሽን ጋር የሚያያዝ ነው። ከረፈደ ነው የተረዳሁት። ወደ ዋናው ጉዳይ ስመለስ ወራናችን ባል አነስም በዛም ፒዲኤፍ ደርሶኝ ገምግሜዋለሁ። አቅሜ ፈቀዳቸዋለሁ። ከሞላ ጎደል ሀሳብ ከመተዛ አኳያ መጽሐፍ አፖሎጂቲክስ ውስጥ ያየው አንድ አዲስ እድገት ነው የሚል